አለምናቱ አለባላለሁ የ3000 ሜትር መሰናክል አትሌት ነኝ። ያው ሩጫ የጀመርኩበት እንደማንኛውም አትሌቲክስ ከትምህርት ቤቶች ከሚያደርጉት ውድድሮች እዛ አሳተፍ ነበርና እዛ በመሳተፍበት ሰዓት ያው ከሌሎች የተሻለ ውጤት አመጣሁኝና በዛ ምክንያት ነው ወደ ሩጫ ዓለም የተቀላቀልኩኝ። በዚህ ርቀት ላይ ለመወዳደር በርግጥ እኔ የ3000 ሜትር መሰናክል አሰልጣኝ ከፍ ያለው አለሙ ይባላል ለ3000 መሰናክል ተወኛለሽ ብሎ ዞኝ ወደ ማዕከላት ሲሄድ እኔ ስለ ሩጫ ለመሮጥ ብቻ እንጂ መሰናክል ይኖረው ስንት ዙር ይኖረው አላወቅኩትም። ማለት ምን አይነት ፈታኝ እንዳለው ብቻ ነው ወደ ሩጫው ለመቀላቀል ብቻ ነው እንጂ ያለኝ ፍላጎት ምን ይኖረው በዛን ሰዓት አልተረዳውም የነበርና ከዛ ከጀመርኩበት ሰዓት ጀምሮ እዛው አዳፕት አደረኩት ማለት ነው። የዓለም አቀፍ ውድድር ያደረኩበት ለመጀመሪያ በዛምቢያ አንዶላ ነው። ያው የአገር ነበር የሄድንበት ውድድር የወርቅ ሜዳሊያ ነው ያመጣሁት። አሁንም ያው እንግዲህ የተሻለ ነገር ከዛኛው ውድድር ይልቅ ቀጣይ ለዓለማትና ለተለያዩ ከባድ ውድድሮች የተሻለ ነገር ለማምጣት እየሰራሁ ነው። ፈጣን ሰዓት ለማስመዝገብ እስከ ቀጣይ አመት ያው የተሻለ ከስካሁኑ የተሻለ ትሬኒንግ እየሰራሁኝ ነው። ያው ጂሞቹንም መሰናክሎቹንም ከዛሬ የበለጠ በርግጥ ደግሞ መሰናክሉ ቢገኝ ያው መሰናክል የለም እኛ ጋር ትልቅ ችግር ያለው እሱ ብቻ ነው። መሰናክል እንደፈለግን ሰርተን ልንሮጥ ያልቻልንበት ምክንያት ነው ያለው እንጂ ትሬኒንግ ያው ከዛሬ የበለጠ አሪፍ ሰዓት ለማምጣት እየሰራን ነው። አሪፍ ሰዓቶች ያስመዘገብኳቸው ዓመተ ምህረቶች አምና 2017 ዓመተ ምህረት በኡጅን ነው። ያው አሁንም ይሄ አርኪ ሰዓት ነው ብዬ አልገምትም። የሚጠበቅብኝ ሰርቼ የተሻለ ከ15ኛ ደግሞ ወደ ታች አሪፍ ሰዓት ይሄ በርግጥ እውነት ለመናገር እንትና እንደምሰራ አሁንም ሰራለሁ ግን እንደምሰራውም ደግሞ አኩሪ ሰዓት ነው ብዬ አልገምትም። አሪፍ ሰዓት የተሻለ አመጣለሁ። በቅርቡ በኮንቲኔንታል ቱር ውድድሮች ላይ አሸንፈሻል። የነበረው ውድድር በጣም ቆንጆ ነው። ያው ቆንጆ ተፈካካሪዎች ነበሩ። ያው ውድድሩን አሸንፌያለሁ እግዚአብሔር ይመስገን። እንግዲህ ለቀጣይም አሉ ውድድሮች እንግዲህ ከእግዚአብሔር ጋር የተሻለ ነገር ለማምጣት እየሰራሁኝ ነው። እንደ ችግር ምን አለ መሰለክ፣ አንደኛ አትሌቶቹ በኮንፊደንስ ይሄ መሰናክሉ ላይ መውደቅ አለ መነሳት አለ እሱን ተጽዕኖ ቻሌንጅ ማለፍ እሱን ያስፈልጋል። ሁለተኛ ደግሞ እንደ አገር ይሄ ስራው እየተሰራ አይደለም መሰናክሉ ማለት ነው። በግምት ነው እኛ ራሱ እየሄድን የምንሮጠው። መሰናክሉ የለም እንደ ልብ መስራት አትችልም። እና ደግሞ ትራኩ ተዘጋጀ ተሰጠ እንጂ መሰናክሉ የለም። አንድ የመሰናክል አሰልጣኝ መሰናክል ካልሰራ ችግር ነው። ላይክ እንደዛ ሁሉም ላይ ስራ ያስፈልጋል።